አቅም ቁርአንህ ላይ ክልክል ነው። ራስን አካልህን መሰዋት መቅደድ አትችልም። ኢቭን ንቅሳት አዳምጥ ንቅሳት መነቀስ እንኳን ገሃነም ይከታል። ተፈጥሮን መለወጥ አይቻልም። ተፈጥሮ ፊጥራን መለቀየር ክልክል ነው። ሱራ 30 ላይ ተፈጥሮ መቀየር አይችልም። በዚህ ምክንያት ሐዲሳቶችን መመልከት ትችላለህ። አብዲ ቻሌንጅ ታደርገኛለህ? ገሃነም እንደሚከት ነው ላሳየህ። ክርስትናን ትቀበላለህ? እኔ መረጃ ልስጥህና ይኸውልህ ክርስትና መቀበል ያውኑ ብቻ ክርስቲያን ቢሆን ኖሮ ማለት ነው። ያውኑን ብቻ ካገኘው በቃ ይህንን ጭንቅላት የብር 20 ግዛ ቢሉኝ አልገዛም። 5 መርቀውልኝ አልገዛም። ይህን ጭንቅላት ፓራፍሬዝ አድርገው ቶፒኩን ክርስቲያን ለምን አላህ የት ነው ያለው ብለህ ጠይቀህ ነበር። ያ አላህና አለው ብለህ ነው የምታምነው? ይኸውልህ አላህ ያለው አርሽ ነው። ቁርአናችን ላይ የሚያስተምረው እሱ ነው። ኦኬ ወደ ቅርቢቱ ሰማይ ሲወርድስ? ሉክ አዳምጠኝ ቆይ። ሁሌ ጥያቄ አንተ ስለምጠይቅ እኔም ለመምህር አንድ ጥያቄ አለኝ። እስከዛው ግን አንተ የጠየቀኝን ልመልስና ወደ መምህር ጥያቄ ሄዳለሁ። እድሉንም ስለሰጠኝ አመሰግናለሁ። ጥያቄን ስቀጥል አላህ የት ነው ያለው ብለህ ጠይቃል አይደለ? ሁሌ ጥያቄ ሆኖባል። አንተም ተቸግራለህ ይሄንን መልስ አጥተህ። አላህ ያለው ከአርሽ በላይ ነው። ቁርአናችን ላይ ነው የሚለው መሰለህ አልወልድም አልወለድም። አየህ አምላክ ዘርባት አልፈለኩትም። ፕሊዝ ምንድነው ያለው? ከዚህ እቺ መፈክር ክርስቲያኖችን በደንብ ያቋታል። አላህ አይወልድም አይወለድም። ምክንያቱም ሚስት የለውም። ሚስት ስለሌለው አልወለደም። አይወልድም ሳይሆን ደግሞ አልወለደም በል። ፕሊዝ አላህ ላይ ዲስቶርት አታድርግ። እንትን ነው አስተምሮቱን አትረብሽ፣ አታበላሽ። ሶሪ ዲስቶርት ማለግ አይደለም እኮ እንደሚያዳምጠኝ አይወልድም አትበላ። አይወልድም ለምን ትላለህ? አይወልድም ይላል። አልወለደም ነው አይወልድም ነው የሚለው። ሀቢብ ለምን ባላ ቃል ላይ ትቀጥፋለህ? ለምን ትዋሽበታለህ? አሁን እኮ ወልዶ ሊሆን ይችላል። ምክንያቱም የመውለድ ፖቴንሻሉን አትገድበው። ሱራ 39:4 ላይ የቢ ልጅ ሊይዝ ይችላል። ሊይዝ የሚችልበት ፕሮባቢሊቲ ስላለው ስለዚህ አሁን ስለ እርባታ አልጠየቅንህም። ስለ እርባታ አልጠየቅንህም። የጠየቅንህ ምንድን ነው? ስለ መውረድ ነው። መውለድ ሳይሆን መውለድ ሳይሆን ጥያቄያችን መውረድ ሙቭመንት እንቅስቃሴ ያደርጋል አያደርግም የሚለው ላይ ነው ጥያቄያችን። ጠየቁ ከአላህ የት ያለው ነው ነው ካልኩ ገባ አይደለ? አላህ ይወርዳል አያወርድም ነው ጥያቄያችን። ሁለተኛ ቶፒክ ነው። አላህ ይወርዳል አያወርድም ነው ጥያቄያችን። አዳምጠኝ። እኛን እንደፈጠረው እኛንን ወደ እሱ የምንሄደው እንጂ አላህ ወርዶ እኛን አይመስልም። ገባ አይደለ? ኦኬ እናንተ ናችሁ ወደ እሱ የምትሄዱት። ኦኬ ከሌሊቱ 1/3 ሁሌም ይወርዳል የሚለው ሁሉ ነፍስ ዛይቀተል ሞት ይላል በእኛ ቁርአን። አዳምጠኛ ቆይ ለምን ማን ጠየቀ? ትሞታለህ። ሞት ምን የጠየቅኩ ነው? ሁሉ ነፍስ ሞትን ቀማሽ ነች። ሰዋት አንተም ሟች አላህም ነፍስ አለው። አላህም ሞትን ራይ ሁሉ ነፍስ ሟች ነች ከተባለ አላህም ነፍስ አለው ሟች ነው። ሁሉ ነፍስ ሞትን ቀማሽ ነች which means አላህ ነፍስ አለው አላህም ሟች ነው። አሁን ቶፒኩ ላይ ግባ። አዳምጠኛ ከአላህ ጋር ታገናኘው ወንድሜ። ስለኛ እኮ ነው እያወራን ያለነው። ለምንድን ነው የማላገናኘው? ሁሉ ነፍስ ሞትን ቀማሽ ነች ከተባለ አላህ ነፍስ አለው ከተባለ ሁሉም ነፍስ ሞትን ቀማሽ ነች ከተባለ አላህ ሟች ነው። አሁን ቶፒኩ ላይ ግባና አላህ ይወርዳል የሚለውን አስረዳ። አላህ ይወርዳል የሚለውን አስረዳ። አዳምጠኛ ቆይ። የሰውን ጭንቅላት ባያብር አልገዛም የምትለው ያንተ ጭንቅላት ምን ሆኖ ነው? ቆይ ንገረኝ እስኪ። የኔ ጭንቅላት ተጠፍጥፋችሁ ዘሆድ ኢትዮጵያ ውስጥ ያላችሁ ሙስሊሞች የኔን ጭንቅላት ነው ሳትወሩ። አሁን ቶፒኩ ላይ ግባ። አላህ ይወርዳል አይወርድም? አዳምጠኝ። ክብር ባለው መንገድ ነገርከኝ አይደል? ጠየቀኝ አይደል? ክብር ባለው መንገድ መለስኩልህ። ስለዚህ እኔም ለመመር ምንድን ነው የመለስከው? እኔ ይወልዳል አይወልድም ብዬ አልጠየቅኩም። ሀቢብ ቆይ ምንድን ነው የምችለው ቋንቋ? ይወልዳል አይወልድም? ሎክ ይወልዳል አይወልድም አይደለም ጥያቄ። አላህ ወደ ቅርቢቱ ሰማይ ወደዚህ ይመጣል አይመጣም? ይወርዳል አይወርድም? አዳምጠኛ ዶንት ፎርጌት ዘ ፈርስት ቶፒክ ብሮ።
ምንድነው ያልከው? መጀመሪያ አላህ የት ነው ያለው ነው ያልከው? ራስህ ነህ የት ነው ያለው? አላህ ያለው ከአርሽ በላይ ነው ብለህ የጀመርከው ራስህ ስለሆንክ ችግር የለውም። እሱ ዋና ቶፒካችን እኛ ልበል አልኩህ። እሺ ሰዋት ከአርሽ በላይ ነው አልከኝ። አርሽ ላይ ነው አልከኝ። ሶሪ አርሽ ላይ ነው አልከኝ። አላህ ይወርዳል አይወርድም እየጠየኩህ ይወርዳል አይወርድም እየጠየኩህ አላህ አልወለደም አልተወለደም ትለኛለህ። እኔ ይወልዳል አይወልድም አይደለም ጥያቄ። ይወርዳል ወደ ታች አይወርድም። ኦኬ ወደ ቅርቢቱ ሰማይ ይወርዳል የሚለውስ እዚህ ጋር የተሸወርከው ይኸውልህ፣ ወደ ቅርቢቱ አዳምጠኝ ቆይ እስቲ በደንብ አዳምጠኝ ቆይ። ይኸውልህ ሁሉ ነፍስ ዛይቀተል ሞት ተብሏል በእኛ ቁርአን ማለት ነው። ያዳመጥከኝ? ቆይ አላስረዳ። ምንድን ነው አንተ የምትበሳጨው? ስለ ሞት ለምን ትነግረኛለህ? ይሞታል አይሞትም አይደለም ጥያቄ። አንተ ምትወላ አዳምጠኝ። ዙሪያ ጥምጥም ከሄድክ በኋላ እኮ ነው ወደ መልስ መመጣ አይደል እንዴ? እኔም ዙሪያ ጥምጥም እንዴ ሰው ይሞታል ይለኛል። እኔ ስለ ሞት ነው የጠየኩህ አይደለ? እሺ አዳምጠኝ አሁን። እሺ ቀጥል። ይኸውልህ አንተ ሰማይ ሜቢ አንድ ነው ብለህ የምታስበው ቀና ብለህ አንድ ብለህ ነው የምታየው። ሰባት ሰማይ ሰማይ ውስጥ እንዳለ አስብ። እሺ ገባ አይደለ? ስለዚህ አላህ ሁለተኛው ሰማይ አዳምጠኝ። አያ እኔ እኮ አልኩህ አንብበህ ቁርአኑን ቢያንስ በስትክክል አንብበህ ሙስሊሞችን ለመፍረድ ወቅት ቅዱስ መጽሐፍ ቅዱስ ብቻ ባነበብ አይደለም ወንድሜ። እሺ ገባ አይደለ? እሺ ስለዚህ እኔ እኮ ይኸውልህ እኔ አዳምጠኝ ቅዱስ ቁርአኑን ማለት ነው ሙሉ አንብበህ እኮ መተህ ሙስሊሞችን ኧረ ቀጥል። መልስ ላይ በእናትህ ታልቅስ ምን የሚጨማለቀ መልስ መልስ ወደዛ ካው አዳምጠኛ እየነገርኩህ አትበሳበስ ነው እኮ መልስ አዳምጠኛ። እሺ ቀጥል። እሺ አዳምጠኝ። ቢያንስ እንኳን መምህር አለ እዚህ ጋር እሱን አክብር፣ እኔም ባታከብር ችግር የለብኝ። እሺ አሁን አዳምጠኝ። ይኸውልህ ትልቁ ጥያቄ ምን መሰለህ? የጠየቀኝ ጥያቄ ማለት ነው አላህ ወደ ሁለተኛው ሰማይ ይወርዳል ተባልክ አይደለ? ሰባት ሰማዮች አሉ። አላህ ወደ ሁለተኛው ሰማይ የሚወርደው ለኛ ፍርድ ሊሰጠን ነው። ገባ አይደለ? ይሰማል ወይ አንተ? አሁን ይኸውልህ አዳምጠኝ። አላህ አሁን እኔ ወደ ሁለተኛው ሰማይ አወርድም ብለህ ማስረጃ ሳይጠህ ልትወቅሰኝ፣ እኔ ግን መልሱ መልሼ እላለሁ አይደለም? አዳምጠኛ። ቀደም አይወርድም አለ። አሁን ደግሞ ወደ ሁለተኛ ሰማይ የሚወርደው አወራረድ አይነት አለው። አዳምጥ ራስህ። ቅድም ምን አለ? አይወርድም ብሎ ገገማ። አያችኋ? አሁን ደግሞ መረጃ እንደማመጣበት አወቀ። ምን አለ? አይወርድም ብል መረጃ አምጥተህ ልታዋርደኝ ነው፣ ልወቅሰኝ ነው። አይደለም የሚወርደው ለእኛ ሊፈርድ ነው። አዳምጠኝ። አወራረድ እኮ አይነት አለው አልኩ እኮ። እየሮጠ ነው፣ እየሮጠ ይወርዳል፣ እየሮጠ ይወርዳል። እንደፈለክ በል አዳምጠኝ። እንደፈለክ እየሮጠ ይወርዳል። እኔ አይደለሁም ብለው ሐዲሱን ክፈተው ክርስቲያን፣ ሐዲሱን ክፈተው አንዴ። ሐዲስ ነብይ ያለውን ሐዲስን ፈሰር አይሻል? እየሮጠም አዳምጠኝ። እየሮጠም ቀስ ብሎም መረድ በኔው መጽሐፍ ቅዱስ ሐዲስ ይነበብ። ቆይ ችግር የለውም ይወርዳል ብለህ ተማምነናል። አሁን በቃ ምን ያህል እንደሚዋሿችሁ ከዚህ ልጅ መረዳት ትችላላችሁ። ምን ያህል ፖለቲካ እንደሚሰራ አያችኋል። ምንም ያውቀው ነገር የለም። ነገር ግን እዚሁ ቁጭ ብሎ እኔን እየተሳደበ ፖለቲካን የሌለ መስራት ይሞክራል። አይ አንተ አሁን አሁን አንብብ፣ ሐዲሱን ማወቅ አየህ ስድብ መስሏል። ሐዲሱን አንብብ፣ ሐዲሱን አንብብ። ቀጥል። ለምንድን ነው የማፈቅድልኝ ግን እንደመልስልህ? ሐዲሱን አንብብ። ተረት ተረት አይደለም። አዳምጠኝ። ጥያቄ በስትክክል ይኸው የነብይህን ሐዲስ አንብብና መልስ። በነብይ ሐዲስ ታፍራለህ? ትሸማቀቃለህ? እሺ አንብበው ጎበዝ። ሊያነበው ነው። እስቲ ነበበሉለት ኮመንት። ወፌ ቆመች ሐዲሱን ሊያነበው ነው። ቀጥል። ያነበዋል፣ እርግጠኛ ነኝ ያነበዋል። ቀጥል። ሚዩቱን አንሳው። ሀቢቢ እስኪ አንሳውና አንብብ ማይከን። የለም ሐዲስ አታውቁትም፣ ጭራሽ አታውቁትም። አላህ እንደሚወርድ እየሮጠ እንደሚወርድ አታውቅም። አላህ እየሮጠ እንደሚወርድ
እኮ እንዴት ነው የሚወርደው? እየሮጠ ነው ወይስ ቀስ ብሎ ነው የሚወርደው? እየሮጠ ነው የሚወርደው ወይስ ቀስ ብሎ? እየሮጠ ነው የሚወርደው እኮ እየሮጠ ነው የሚወርደው። ከፍጡር ጋር ይመሳሰልም ያለ ሩጫ ከፍጡር ጋር ይመሳሰልም የኔና የኃይሌ ሩጫም እኮ አይገናኝም እኮ ይለያያል። የኃይሌ ሩጫና የዩዜን ቦልትም ይለያያል። ኃይሌ ረጅም ሯጭ ነው። ሁሉም አዳምጠኛ። ዩዜን ቦልት ደግሞ 100 ሜትር ሯጭ ነው። እኮ ይኸውልህ ትንሽ ይከብዳል። አዳምጠኛ፣ ትንሽ ይከብዳል። ሰውን ደግሞ ሀቢቢ አንድ ጊዜ ይሰማም እያሉ ይሰማል። የማንኛውም አይሰማም ወይ? የኔ ነው አይሰማም? የማንኛውም አይሰማም? አሁን ይሰማል። ኦኬ መልካም። እሺ ሀቢቢ አንድ ጥያቄ ብቻ ልጠይቅህ። አላህ እየሮጠ ሲወርድና ቀስ እያለ ሲወርድ ወደዚህ ለመምጣት የሚፈጅበት ሰዓት ይለያያል ወይስ ተመሳሳይ ነው? እስኪ መልሱ ይችን ጥያቄ። አዳምጠኛ ቆይ መልሱ ሜቢ እኔ እንትኑ ላይ ገባ ወይ ሊገባ ማለት አዳምጠኝ። ይኸውልህ አላህ እየሮጠ ወደ ሁለተኛው ወይም ወደ እኛም ፍርድ የሚሰጥበት ሰማይ ሲመጣ ማለት ነው። ያቸኳኳለም ሂደት ምን መሰለህ? ለኛ ፍርድ ተቀባይ የኛ ነገር ሊሰማ እኛ ላይ ሊፈርድ ነው። ገባ አይደለ? ይሰማል ወንድሜ? የሚያስቸኩለው የኛን ፍርድ ለመፍረድ ነው የሚቸኩለው። ቀስ ካለ ይረፍድበታል። እዛ ጋር ቀስ የሚል ስሎል የሚል ነገር ካለ ነው ያንን አፍራሽ የሚያደርገው። ገባ አይደለ ወንድሜ? ይሰማል? አሁን ምን አልክ? የሚቸኩለው እየሮጠ የሚመጣው ለኛ ፍርድ ለመስጠት ነው አልክ። ከዘገየ ይረፍድበታል ማለት ነው። አንተ አባባል ወደ ቅርቢቱ ሰማይ እየሮጠ የሚመጣበት ምክንያት የሚዘገይ ከሆነ ይረፍድበታል ማለት ነው። ሰዓቱን እያየ ነው የሚሮጠው። ወይኔ ወይኔ ሰዓቱ ሄደ። ምክንያቱም 1/3 ላይ ነው የሚለው እኮ። ይሄ እንትን ብቻ ነው በቃ ለሙስሊሞች የማይጥመው ነገር በቃ ነው። ምን አጠፋውኝ? እኛም አዳምጠኛ። እኛ አንተን አክብረን መልስ እየሰጠነ ለአንተ የምንጠይቀው ሁሉ አንተ አክብረን እኛ ምን አለ መልሳችንን አዳምጠን የምንጠይቀው ነገር ቀጥልሽ። እሺ ቀጥለው። አሁን ልጁ ቅድም በቃ ትክክለኛ ማስረጃ ስላመጣብን መመለስ አቃተ። እሺ ምን ይሻላል? እውነት ነው። በጣም እውነት ነው። ይሄን ጭንቅላት የብር 25 ተመርቆ ነበር ያልኩት አይደለ? 100 ራሷ 20 ተመርቆ አዋጣኝ ከክም ነው የሚሆነብኝ። አሁን አንብብና ቀጥል። አዋቂ ነኝ አይልም። ገባ አይደለ? ቀጥል አንብብና አዲሱን የሚሮጥበት ምክንያት አላህ የሚሮጥ ቆይ ይበቃል። በቃ አቢብ እንደውም ይበቃል። ቴንክ ዩ ሎክ አላህ የሚሮጥበት ምክንያት ምንድነው? እሱ ያለን ለኛ ፍርድ ለመፍረድ ነው የሚቻኮለው። ሊትራሊ ፍጡር አደረገው እኮ በቃ አላህ። ይሄ ፍጡር ባህሪ ነው። አቢ ቶሎ ድረስ እና ናሱቅ ምራቄ ሳደርቅ ተብላችሁ አላደጋችሁም? እንደዛ ነው እንደ አላህ የሚያስቡት። እቺ መራቅ ሳደርስ እንትናን ቡና ጠጡ በልናና ተብለህ እንዳደግከው ቢጤ አላህም በየሮጠ ሰዓት እንዳይረፍድበት ማለት ነው። እንደዛ ነው እኮ የሚያስቡት። የሚቻኮለው ለእኛ ፍርድ ቶሎ ብሎ እንትን ለማለት ነው። አሊ እንኳን ደህና መጣህ። ልጅ ሙባ ሰላም ነው አለን። ኦኬ ሙስሊም ነህ? ነኝ። ኦኬ አላህ ይወርዳል ብለህ ታምናለህ? ይሰማለሁ? ይሰማል። ልጅ ሙባ ነው የሚቀጥለው። ኦኬ ልጅ ሙባ ቀጥል። እንኳን ደህና መጣህ።
እንትን ቅድም ጥያቄ አለኝ ስል ነበር ያኛው ልጅ ሲገባው። ኦኬ ጠይቃለሽ። ጥያቄ አለ የሚል ብቻ ነው። እሺ አብዱረዛቅ ሰማል አብዱረዛቅ አለ? አብዱረዛቅ አሊ ሁሴን አረ ዛሬ መልሱ ሙስሊሞች ተው። ምንም እኮ ነው እስካሁን ያልነኩት። እፎይ አሊ ሁሴን ወካት እንኳን ደህና መጣ። ሰላም ነው መስገኑ እንዴት ነህ? ጥያቄ ነበረኝ። ቅድሚያ ጥያቄው ላይ ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ ቅድሚያ። ጥያቄው ላይ ግባ ቅድሚያ እኮ ሰው እያስተናገርክ ስለሆነ ብዬ ነው። ያው ኦኬ፣ እንደ ትናንትና ተሳድበ እንዳትወጣ ጥያቄው ላይ ግባ እኮ። ጥያቄው ላይ ገባሁኝ እኮ። ሙቀየድና ሙጥለቅ ማለት ምን ማለት ነው? ጥያቄው ላይ ግባ። አይገናኝም፣ ከጠየቅኩ ጋር ምንም አይገናኝም። አላህ ይወርዳል ብለህ ታምናለህ? አንተ ለምን ርዕሱን ትለቃለህ? አሁን እኮ የጠየቁን መመለስ ብቻ እኮ ነው ያለብህ። አላህ ይወርዳል ብለህ ታምናለህ ወይ? ይህ ሁሉ ሰው እየተከታተለ ነው። ስለዚህ አሁን አንተ ያለብህ የተጠየቀውን አላህ ይወርዳል ተወች። ተራጌም አውቃታለሁኝ። ስለዚህ ተረጋጋና አላህ ይወርዳል አይወርድም? አላህ Subhanahu Wa Ta'ala ሲወርድ የንዚሉ መለኩ ቢአምሪ ረቢና ነው እንጂ አላህ Subhanahu Wa Ta'ala እንደ ፍጡር ከአንዱ ወደ አንዱ ይወርዳል የሚል ነገር እንደዛ አይደለም የኛ እምነት። እና እንዴት ነው የሚወርደው? ለምሳሌ በሐዲስ ላይ እንደሰፈረልን አላህ Subhanahu Wa Ta'ala ጀለ ወተዓላ የንዚሉ መለኩ ቢአምሪ ረቢና ብለው ነው ዑለሞች የሚፈስሩት እንጂ አላህ አንተ ማስረጃውን አንተ እኮ አዳምጠኝ። አሁን አንተ እኮ ፈርና ከርን ማታክ ሰው ነው። ምን አንተ ማስረጃውን አንተ ማስረጃውን አመጣልህ እኮ ምንም ነገር የምትመልሰው ነገር ፕሊስ። አንተ አታልቅስ፣ ማስረጃ ክፈት። ራሱ ነው የሚወርደው። የምንም ወደ መላእክት ተስጠጋ፣ ራሱ የሚወርደው ማስረጃውን አንተ ክፈት። አረብኛ መደበቂያቸው ከስር ስለማታውቁ አረብኛ ስላወራ መልስ የመለሰ እያስመሰለ ነው። እስልምና በአረብኛ የተደበቀ አጋንንታዊ አስተምሮ ነው የምንላችሁ ለዚህ ነው። ኦልዌይስ በደንብ አስተውሉ እህት ወንድሞቼ፣ በአረብኛ ካወሩ ሊዋሿችሁ ሞከሩ ማለት ነው። ዲስ ዱድ በደንብ ስለማውቀው ነው፣ የትም እንደማያመልጠኝም ስለማቅ ነው። እንደዚህ ቁጭ አድርጌ ከጎኔ ሂምሌት ማደርገው እንደዚህ ማዋርደው መረጃ እንደሌለው ስለማቅ ነው። በአረብኛ እናንተም ቢሆኑ የመለሱላችሁ መስሏችኋል። ኡስታዞቻችሁ ሌቦች፣ አጭበርባሮች፣ ውሸታሞች ናቸው። ይሄ የምታዩት ወንድማችሁ ቀጣፊ፣ ወራዳ፣ ውሸታም ነው። ምክንያቱም ማስረጃ ማምጣት አይችልም። ያለ ሐሰት እስልምና መቆም አይችልም። ያለ ውሸት እስልምና መቆም አይችልም። ወጣ እስልምና እንደዚህ ነው። የሚያጭበረብሩበት የሆነ ነገር በእነ አረብኛ አውርተው ይፎግሯቸዋል። ኤኒዌይስ ያለ ውሸት መቆም አይችል ሃይማኖት። እና እንግባባለን። አይዟችሁ፣ ከኔ አታመልጡም አታመልጡም። ኦኬ ልጅ ሙባ ኳንዳ ቀጥላን እፎይ ሀዬ ሰላም ነው። ከም ነጉማ ነጋ ጅርታ ያገዲ ጅራ ገለታ ረቢ ፋታው ሙስሊማ ሞ ክርስቲያናት አኒሞ ሙስሊማ እፎይ ሙስሊማ ኦኬ እሺ አላህ ይወርዳል ብለህ ታምናለህ? ኤሰራ
እሳሪ አላህን ሰማይ ይረየጋ ሰማይ ከሚ ሰማይ ቶርባ ደቼ አሽራ ኦኬ አርሽራ ገዲ እምቦ አሞምቦ አችራሙ እምቦ ማለት ነው ኒቡ አከንጀሩ እንጀራ ካዲስኒ ቡሃሪ ፊ ሙስሊም አረ አንምበ ጎፎ የሚያውቀው ነገር የለም እንደሰማው ነው እምቦ አላገኘ ይወርዳል ሚላለ ይሮጣል ሚላለ አርሽ ተቀምጧል ብለህ ምታምነው? አዎ እኔ አላህን ሰማይ ላይ ታያ ቹመር ታያ በቃ ነው አጀጃ ሁንደከና ቁጭ ብሎ በቃ ና እንደዚህ ውጣ ና እንደዚህ ግባ ይላል። በቃ ከዘና ፈካ ከድር ማለት ተከድር አረ በቃ ምንም እንትን እንደኛው እኮ ያለ ቦታ ነው ቢሉ እኮ ፈታ ቢሉ ይሻላቸዋል። ይጨናነቃሉ ወርሰላቸው መግባት እፎይ ማለት ተመን አስረዳ ያኔ ድጓሩ በቹ ፍምበ አራ እንደገ ማለ እንትንም አንብቤ ዱብሴ እንበቆ ይወርዳል ይላሉ ያ ሲዳገ ፈዳ የሮባኤ ሲዳገ ፈዳ ጫጋ ሲቲማ ሲዳገ ፈዳ ጋፊን ከቤታ ደስና ይራ ጥንቅር ጎቴ ጋፈታ ጋፈዶ ይወጠሪ በቃ ለምን ዱጋረቢ አየ ጋለቶይ ጋፈዶ ለምን ማልፍ የናን ጋፈቹ በርባናቹ በቃ ዱጋዮቴ ዋን ዴቪን ሲያደቡ አንምቤ ጉገሩ hangabe gutti male baru barbada waan beenemo aye galatomi akasi obboleetsi kiyya ani muslima waaqeffatas hordofu jiranu keessa beetan እሺ ምንድነው ያለው? እኔ ሙስሊም ነኝ እከታተልሃለሁ አንተን ከኛ ውስጥ ዋቄፈታም አለ እና ደስ ትለኛለህ ስትጠይቅ እስከ መጨረሻ ድረስ ጥም አድርገህ ነው የምትጠይቀው፣ በርታ ትመቸኛለህ ነው ያለው። እና አላህ ይወርዳ። ከድር ኦሮምኛ ትችላለህ? አለኝ ይችላሉ። ኒምቤክ ኦኬ እሺ፣ የዛሬውን እስቲ እንዴት እንየው? አላህ ይወርዳል ቢለውን አንተ አይወርድም ብለህ ብታምና አላህ ራሱ ካርሽ በላይ አይደለም ብለህ አላህ ይወርዳል ከየት ነው የሚወርደው? አርሽ ላይ ያለው የሚለውን አሁን ትቀበላለህ? እሱን ጦጣ ነው እንደ አርሽ ላይ ወይም ተቀባይነት ሊፍት አለው ወይስ በምን እንደሚወጣ እየሮጠ የሚለውን አትቀበልም? እየሮጠ ይመጣል የሚለውን ተረት ነው። የለም እንደዛ የሚባል የለም። አትቀበልም? አረ የት ነው የሚወጣ የት ነው የሚወርደው? የሆነ የሚወጣበት እንትን ያስፈልገዋል። የሆነ ነገር ቀዶ ነው የሚወጣ ወይስ እንዴት ነው የሚወጣ? አወጣ እንትኑን ከነገሩን እንቀበላለን። በሊፍት አለው ወይስ በምንድን ነው? እሱ እኮ ነገር አይገባል። አርሽ ላይ ከሆነ እኮ በቃ እኮ አርሽ ላይ ካለ እዛ ላይ ሆኖ ከሆነ የሚያዘው ከድር የመሐይም ንግግር አትናገር አንተ። መስራት ከድር በየትኛው እምነት ነው? በየትኛው እምነት ነው አንተ? ቆይ ያለ ሱነት ወልጀማ ሙስሊም ነህ? እኔ ሙስሊም ነህ? ግን እንዳንተ ሙስሊም አይደለም። አንድ አይደለንም። አዎ ነኝ እኔ። አንተ ሙስሊም አይደለም እኔ ነኝ። እሺ አንተ የትኛው ሙስሊም ነህ? አለ ሱነት ወልጀማ ነኝ። ሙስሊም እምነትን አብራራ መጀመሪያ። ሐይም መሆንን ነው የሚያሳየው። ሙስሊም አንድ ነው። በምንድን ነው አንድ? ስም ነው አንድ ነው እንጂ አንድ አይደለም። ምን ነው አንድ ነው? እስኪ ስለ ራሴ እምነት አብራራ እስኪ። ያንተ እምነት የተለየ ከሆነ
ስለኔ እምነት አላህ አይወጣም አይወርድም፣ በሁሉ የሞላ ነው፣ በሁሉ ያለ አምላክ ነው። እንደ ጦጣ ወደ ላይ አይወጣም፣ እግር የለው፣ ሁለት እግር የቀኝ የለውም፣ እጅ የለውም፣ በሁሉ ያለ እኛ ጋር ማለት ጦጣን ማን ነው የፈጠረው? ስማኝ፣ ጦጣን ማን ነው የፈጠረው? አላህ ነው የፈጠረው። ወይ እንደ ጦጣ ልታስመስለው ነው? አላህ ጦጣን የፈጠረው አላህ እንዳንተ ሰማይና ምድር እንትን መውረድ ይከብዳል ብለህ ታስባለህ? እሺ በምን ነው የሚወጣ? በምን በሊፍት አለው? እሺ በምን ይወጣል? በምን ላይ ቆሞ ነው የሚወጣ? ንገረኝ። እሺ የሚጠይቀን ጥያቄ መልስልኝ እስኪ። ሙስሊም ከሆንክ አርካኑ ሰላት ስንት ናቸው? እሺ አርካኑ ሰላት ምን አገናኘው ካለ መውጣት ጋር? አርካኑ ሰላት ትክክል ነው። ቆይ እንጂ ጥያቄ መልስልኝ። ሙስሊም ከሆንክ አሁን እዚህ ጋር ያለው 70,000 ምናምን ሰው እዚህ ጋር ያለው አንተ ሙስሊም ነኝ ብለህ ራስህን 70,000 አይደለም ኧረ ቀላል ጥያቄ እየጠየኩህ ነው። ማን ሂሳን ልጅ የሚያውቀውን ጥያቄ ሙስሊም ሆናችሁ አንድ ጊዜ እስቲ ይቅርታ ጋር እኛ ያለን ጥያቄ እንቀጥል። ሙስሊም ሆናችሁት እዛው ተጠያየቁ። ተውት እዚህ ቤት ለምን ያለው እኛ አሁን ከክርስቲያኑ ሙስሊምና እንጠይቀው። ሰማለሁ ልጅ ለነጥቃ ነገር ቆይ ምንድን ነው? አላህ እንደ ጦጣ ይወርዳል እያልክ ነው ወይስ እስልምና ከአርካኑ ለማን ጋር እስላም ጋር ምን ያገናኘው? ተረት ታወራለህ እንዴ? ተረት ሳይሆን ስለራሴ እምነትን መጀመሪያ አስረዳ። እዚህ ጋር ላለው ሰው አርካኑ ሰላት ጋር ምን ያገናኘው? አርካኑ ሰላት ጋር ምን ያገናኘው? አላህ ይወጣል ወይስ ስለራሴ እምነት ሳታ ተረታት ታወራ? ሲማኝ ስለራሴ እምነት ሳታ ስለሌላ ስለ አላህ መውረድና መውጣት እንዴት ታውቃለህ? አይወጣም አይወርድም። የት ነው የሚወጣ? በምን ይወጣል? ምን ሊፍት አለው? ይሄን ከነገርከን እንቀበላለን። ማይብ ነህ አንተ ማታውቅም። የጠየቅነው መልስና ሙሉ መልስልህ እና ስለጠየቅኩ ማስረጃ ከሌለ የጠየቅኩኝ ካላወቅ እንዴት? እሺ በምን ይወጣል? አንተ ታውቃለህ? ስለ እምነቴ በምን ይወጣል? እሺ በምን ይወጣል? አንተ ያመንከውን ታውቃለህ? መጀመሪያ ሊፍት አለው? ሊፍት ለሱ ይከብደዋል ብለህ እሺ በምን ይወጣል? በምን ይወጣል? ምን ይዞ ነው የሚወጣው? ወይ መጀመሪያ ሰማይ አሁን እኔ መጀመሪያ እምነቴን ቆርቆሮ ላይ ለመውጣት አሁን በመስላል ነው የሚወጣ ነው። እኔ ቆርቆሮ ላይ ራሱ ለመውጣት በመስላል ነው። አላህስ በምንድን ነው የሚወጣ ነው? አንተ ደካማ ነህ። ስለራሱ አንተ አይደለም አላህ ሰማይንና ምድርን የፈጠረው ብቻው ስለሆነ ለሱ መውረድና መውጣት እሱ ለሱ አይከብደውም። ምድር ላይ ያለውን ሰባተኛው ሰማይ ላይ ወርዷል። አንተ ስለራሴ አልፈጠረም ማን ነው ያለህ? የጠየቁን ጥያቄ እስከሆነ ወንድማችን በምን ነው ይወጣ? ቆይ በምንድን ነው የሚወጣ? ከድር ነህ ቢላይ አንተ ከድር ነህ ስሚን ከድር ነህ ስላልክ ኖ እኔ የምልህ ስሚን ከድር ነው ስላልክ ሙስሊም የምትሆን ይመስላል። አንተ ሙስሊም አይደለም። አንተም ሲጀመር ሙስሊም አይደለም እኮ አንተ ሲጀመር የስም ሙስሊም ነህ። እኔ ስለራሴ ሙስሊም ነህ አንተ ሙስሊም ስለራሴ እምነት አስረዳለሁ። መጀመሪያ አንተ እምነት ግለጽልኝ። ሁለት ቀኝ እግር ያለው የምታመልክ አንተ ሙስሊም ነህ። አሁን እኔን የሚያክል እኮ ነው የምታመልከው። እኔን አይደርስም እኮ እኔ ሁለት ሙሉ አካል አለኝ። ሙሉ አካል የሌለው ጭንቅላት የሌለው የምታመልክ ከኔ ጋር ትወዳደራለህ? እግር አይደለም እኮ ለአላህ ያለው እንዳንተ ያለ ቆሻሻ እግር አይደለም ለአላህ ያለው። አንተ የሚመሳሰል አይደለም። አንተ የምታመልከው እኔ ሸፋፋ እንዳንተ የሚመሳሰል አይደለም እኮ ሙሉ እግር አለኝ። እንዳንተ የሚመሳሰል አይደለም ያላህ እግር አይደለም። እኔ ሙሉ አካል አለኝ አባቴ። እኔ ሙሉ አካል አለኝ። ሁለት እግር አለኝ፣ ቀይም የግራም ሁሉም አለኝ የሞላ ሁለት አይን አለኝ። ግን የእናንተ ጎደሎ ነው፣ ጭንቅላት የለውም። የቀይ ሁለቱ አውቆ ነው። ስሙ ማን ነው የፈጠረ? እኔ የፈጠረኝ አንድ አምላክ ነው የፈጠረኝ። አላህ Subhanahu Wa Ta'ala እግርና እጅ የሌለው በሁሉ የሞላ በሁሉ ያለ ነው እሱ ኖ አላህ የሚለውን ቃል እኮ ማንኛውም ሰው እኮ ህፃን ልጅ የሚያውቅ ነው። አንተ አላህ የምትለው እኔ አላህ የሚለው አላህ የምትለው እኮ ይለያያል። መጀመሪያ ጠየቁኝ አልመለስልኝም እኮ አንተ እዚህ ጋር ያለውን ሰው እኔ ሙስሊም ነኝ ብለህ እኮ ሰውን ሊሸውዱ ነው የገባኸው። አውቃለሁ።
አንተ ሙስሊም ስለ ራሴ እምነት መጀመሪያ ሳው የጠየኩኝ እስካሁን ሁለት ጥያቄ ሶስት ጥያቄ ጠየኩኝ። ሲማኝ እስካሁን አንድ ጥያቄ ብቻ ነው የጠየኩት። አታኑ ሰላሳ መልስልኝ። እሺ ሙስሊም አይደለም። እሺ አዳምጡኝ። እኔ አሁን እዚህ ያለው ለምን ታጅ አንዴ ልጅ ሙባ አዳምጡኝ አንዴ። ኦኬ እንግዲህ ሁለቱም የተለያየ አቂዳ ነው ያላቸው። ልጅ ሙባ አታሪ ነው፣ ከድር ደግሞ አሻሪ ነው። የተለያየ አቂዳ ነው ያላቸው። ልጅ ሙባ እንግዲህ የእነ መሐመድ አብዱል ወሃብን ተከታይ ነው፣ የእነ ኢብኑ ተይሚያን ተከታይ ነው። ከድር ደግሞ እነሱን ከማይከተሉት ውስጥ ነው። ባለፈው አይ ቲንክ ቤታቸው ነበር ከንጽጽር የሚሰሩ ጋር እነሱ ጋር ጥያቄ እንትን እየተባባሉ ነበረ። ኤኒዌይስ ትናንትና የሰራሁት ነበረ እነሱ ጋር ያ ትናንትና የሰራኋትን ትንሽ ቀንጨብ አድርገና አሳያቸው። ጎደሎ አካል ላይ የሚለው ላይ ትናንትና የሰራኋት ላይ ኡስታዞቻቸው እንደዛ ብለው ነው የሚገልጹት። ሊሸጥ እንኳን ቢወጣ አላ ይሄ ዋብዮች አላ ገባ አያወጣም፣ ባሪያ ይሻላል። ክርስቲያን አንዴ ትናንትና ክፈተው ባሪያ ይሻላል። ጭንቅላት የሌለው አላህ ነው የሚያመልኩት ዋብዮችን ብለው የሚያምኑት። አሁን ልጅ ሙባ የሚያመልከው አላ ጭንቅላት የለው እጅና እግር ነው ያለው፣ ይወጣል ይወርዳል ብሎ ነው የሚያምነው ልጅ ሙባ። እነ ከድር ደግሞ የሚያመልኩት ይሄ ጭንቅላት የሌለው ሁለት ቀኝ እጅ እንደዚህ ያለው አንድ ባት ያለችው ተዛ ጭንቅላት የሌለው አንገት የሌለው ደረት የሌለው ይሄ ልንሸጠው ገባ እንኳን ብናወጣው ከዚህ አላ ጣዖት ይሻላል ነው የሚሉት ክርስቲያን አለ። ስለዚህ ይሄ ሊመለክ አይገባም ብለው ያምናሉ ማለት ነው። ኦኬ ና ኦኬ እሺ አንዴ ጭንቅላት ይኖረው አይኖረው አናቅም። ያኛው በቃ ጭንቅላት አለው ብሎ የለም አልተነገራቸው። ስለዚህ ምንድነው የሚያምኑት ዋብዮች? አላህ እግር አለው፣ እግር ነው የሚያምኑት። በዛ እግሩ ይወርዳል፣ እጅ አለው፣ ሁለት ቀኝ እጅ አለው። አይ ቲንክ እንትና ነው ዶክተር ሼክ ማን ነው መሐመድ ነው የሚባለው። ከዚህ አላ ገባ ብናወጣው ከዋብያዎች አላ ባሪያ ዋጋ ያወጣል ብሎ ያነጻጸረበት ጭንቅላት የሌለው አላ ነው እነሱ የሚያመልኩት ነው። ይወርዳል ሲሉን ታዲያ በእጁ ነው የሚወርደው። ጭንቅላት ከሌለው እግሩ ብቻ ከሆነች ምኑ ነው የሚወርደው? እንዴትስ ነው የሚወርደው? እንዴት ነው የሚወርደው? እንዴት አድርጎ ነው የሚወርደው? ማለት ጭንቅላት የሌለው አካል ከሆነ ሁለት ቀኝ እጅ ከሆነች አንድ ባት ከሆነ ያለችው እንዴት ነው የሚወርደው? እንዴት ነው ሲወርድ? ሜቢ እንዳይረዝም አጠር አድርጋትና እንትን በልኩሽ። እሺ ያ እንግዲህ ወሃቢዮቹ የሚያመልኩትን አላህ ነው እየገለጸው ነው። ይሄ አህባሽ ሼክ ነው፣ አድምጡት። ምን ያህል ራሓ ያገኛል ረሒመሁላሁ ተዓላ ምንድን ነው ያሉት? ሙሸቢሆችን ተአዊል አናረግም የሚሉትን ወረቀተ ወጅህ ጭንቅላትም አልመጣ ላይ ብዙ አይኖች ያደርግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጅሪ ቢአዕዩኒና የሚለውን ቃል በቃል ይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ ያስባሉ አንዳንድ አይናቸው ሊጨፍኑ ይችላሉ፣ ዘግንኗቸው አላሁ አዕለም። ብቻ ብዙ አይኖች ላይ ያደርጋል። አላህ ዘግኗቸው እኮ የሚጨፍኑት ሀባሾቹ የዋብያን አይን ላካዩ ዘግኗቸው አይናቸውን ሊጨፍኑ ይችላሉ። ይሄ ኡስታዛውን ከከድር ጋር ተመሳሳይ እምነት ከሚያምኑ ናቸው ሀባሾች፣ ወይንም ደግሞ እነሱ የአሻሪን አቂዳ የሚከተሉት ማለት ነው።
ሌሎቹ አሁን እዚህ ያሉት ታታሪን እንትን የሚሉ ናቸው። አላህ ያሰበተውን እናሰልጣለን የመጣውን እንቀበላለን የሚሉ ነው አንዴ። ስለዚህ ቀጥለው ትንሽ እንትን በለው። ከዚያስ አንገት ይባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያ ሁለት እጅ ያደርግለታል። ያዘው አንድ ጎን አለው፣ ሁለት እጅ አለው፣ ጭንቅላት የለውም፣ አንገት የለውም። ምን አይነት አምላክ ነው? እሺ ሲፈልግ ነው ብዙዎች ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን የሚለውን ከያዘ ብዙዎች ያደርግለታል። አንድ ጎን ላይ ነው የለም። አስቡ ወረቀቱል ወጅህ ጭንቅላት የሌለው የሚውለበለም ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም። አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታችን ያለው አላሁ አለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር ለምን ታፋ የሚባለው ነገር አልመጣም ይል ነው። አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም ያዘው ዶክ አንድ ባት ነች የመጣችው። አንድ ጎን ነው ያለው። በዛ አንድ ጎን ላይ ለቀኝ እጅ አለ። አንገት የለውም፣ ጭንቅላት የለውም፣ ወገብ የለውም፣ ታፋ የለውም፣ ባት አለው። አንድ ባት አንድ እግር አለች። አንድ ባት እንዴት ነው የሚመጣው? ይህ አካል ታዲያ አምላክ ተብሎ ጭንቅላት የሌለው አንገት የሌለው ከዛስ ሁለት እንደዚህ ቀኝ እጅ ያለው አንዲት ባት ያለችው አንዲት እግር ያለችው እንዴት ነው የሚመጣው? በምን ተያያዘ? ይሄንን አካል ሲገልጠው ምን አለው? ቀጥል። ጥያቄ የሆነብኝ ግን አንድ ባትና አንድ እግር ብቻ ከሆነ ያለው እንዴት ነው የሚሮጣው ነው እኮ ነው ማለት እንደ ቁንጣ ነው። በመሳቅ የሚሆን ነገር አይደለም። አትሳቁ። መሳቅ እኮ እንትን ሌላ ጫወታ ሲሆን ነው። ማስረጃ ሳለ ልጅ ሞላ ተዘጋጅ። ቪዲዮ አይደለም ሃይማኖት ማለት ነው። አንዴ እሺ ትቀጥላለህ። አንዴ ስለዚህ ቀጥል፣ ጨርሰው። አንዴ ኢልቲዛም ብታረጉ ይሄን በዚህ መልኩ መስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ ይሁ ባሪያ እንደው ሱብሃንአላህ እንደሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ እንኳን አምላክ ይሄ ነው ብሎ ሊያመልክ ወልዒያዙ ቢላህ ተዓላ እንዲህ ያለ ነገር። አለዚያ ደግሞ ምን ልታረጉ ነው? ልትገጣጥሙ ነው። አይ አንድ ብቻ አይበቃም፣ ጀምብ ሁለት እናርገው ልትሉ ነው። ያ እንግዲህ የተነገተ የዋሃቢዎች አምላክ ማለት ነው። ባሪያ ተብሎ እንኳን እንደ ቢሸጥ ገበያ ላይ ማንም አይገዛውም እያሉ። ኦኬ አሁን እንትና ከድር እኔ ሙሉ አካል ነኝ፣ አላህ የእናንተ ሙሉ አይደለም አለ። የከድር ኡስታዝ ደግሞ ምን ይላል? ባሪያ እንኳን ቢሸጥ ከዋብዮቹ አላህ ይልቅ ገበያ ላይ አሪፍ ዋጋ ያወጣል። ይዘገንናል። ስናስበው ራሱ ስናየው ካየነው ራሱ ይቀፋል አለ። ምክንያቱም ጭንቅላት የሌለው አንገት የሌለው ወገብ የሌለው ሁለት ቀኝ እጅ ያለው አንድ ጎን ያለው አንዲት ባት ያለችው። እሺ እንዴት ነው እየሮጠ የሚመጣውን በሷ? አብዱልረዛቅ ቀጥል። እንዴት ነው እሱ ወደ ቅርቢቱ ሰማይ የሚመጣው በአንድ ባት? አላህ አስረዳን እስቲ። በአንድ እግር በአንድ ባት እንዴት ነው አላህ የሚመጣው? አብዱልረዛቅ ልጅ ሙባ ቀጥል እስኪ። አሁን ከከድር ጋር ረጅም ሰዓት እየተከራከርክ ነበር። ይሄን ጥያቄ መልስ። ከድር አታላይ ነው። እሱን እዚህ ጋር ያለው ሰው ሙስሊም እንደዛ ነው እንዲህ ነው እንዲህ ልፈልገው ነው እንትን እያወራለ ስለ ሰው አታወራውን። መልሱ ላይ ሰው እኔ ጥያቄ ሲጀመር ሲገባ ራሱ ጥያቄ አለ ነበር። ሙባ በአንድ ባት እንዴት ነው አላህ እየሮጠ ወደ ቅርቢት ሰማይ ወደ ቅርቢት ቀድሜ ሲገባ ራሱ ጥያቄ አለኝ። ቆይ በአንድ ባት
በአንዲት ባት እየገፈፍከኝ ነው። በአንድ ባት እንዴት ነው እየሮጠ ይመጣው? እንዴት ሆነ እንገባባለን? መጀመሪያ የሚጠይቅ ይመልስልኝ። ምንድነው አምላክ ሶስትም አንድም ሶስትም ነው ብለህ ታምናለህ? ምንድነው አምላክ አንድም ሶስትም ነው? በመለኮት አንድ መጋኔ ተቋረጠው ይዟል። ልግባ ቀጥል። ለምን ሚውት ታደርገኛለህ? አይ ማንም ሚውት አላደረገም። ኔትወርክ ይሆናል ማንም አላደረገ። አሁንም ሚውት አድርገሃል ራስህ። ደሞባ እኔ የምለው ከሚመጣ እስቲ አንድ ጥያቄ ነበር ለነሱን የሚጠይቀው እዚህ ጋር ማሰብ እስልምና ሰላም ሚስተር እፎይ ለታለ እንደ ቆይ እፎይ እኔ ከዚህ ነው ሰማው ነው ተናገር። እዚህ ገስት ላይ ነው ወሃቢያ ምናምን የምትሉት እኔ እስልምና ነበር የሚያውቀው። እኔ አሁን ምን እስልም ነኝ? እስቲ አሁን እኔ ሙስሊም ነኝ አንድ አላህ ብቻ ነው እንዴ? ወሃቢያ ሼክ ምንድነው እሱ? ወሃቢያ ነው ወይስ ምንድነው? እሱ ወሃቢያ አይደለም። አንተ የምታምነው አሁን አላህ ከአርሽ በላይ ነው ብለህ ነው አይደለ? አርሽ ላይ ነው ብለህ ነው የምታምነው። እኔ አሁን ልንገርህ፣ ቁርአን አልችልም፣ ቁርአን አልቀራውም፣ ምንም አላነበብኩም። ግን አላህ ሰማይ ነው ያለው። አላህ አንድ አላህ ብቻ ነው። የሙሐመድ እርገማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀዴቱም አመና በቃ ብቻ ነው የሚያምነው። እኛ ወሃቢያ ጂኒ ምናምን እዚህ አሁን እኔ እዚህ ሊቭ ላይ ነው ሰማው። ምንድነው ነው እኮ የገባኝ ግራ አስደገየ ያ አላህ አርሽ ረቲ ጀራ የቴብቲ አላህን አላህን አርሽ ይወል ጅራ ጀዳ ያመና ያ እንደዛ የሚሉትን እነሱ ዋብያ ይባላሉ። እንደዛ ብለው የሚያምኑት ከአርሽ በላይ ነው ያሉት ብለው የሚያምኑት አንተ ከሙባ ጋር አሁን ተመሳሳይ ነህ። ሙባና አንተ አንድ ናችሁ። አላህ በቦታ እንደዚህ ከአርሽ በላይ እንዲህ ተብሎ አይባልም። አላህ እጅ አለው እንደዚህ ይወጣል ይወርዳል አይባልም የሚሉት ደግሞ እንደ ከድር አይነቶች ናቸው። እነሱ ደግሞ ሐባሾች ወይንም ደግሞ አልሱና ወልጀማ የሚባሉት ማለት ነው። ሐባሾች ይባላሉ ወይንም ሱፊዎች። እነሱም አላህ ከአርሽ በላይ ነው እንደዚህ ነው ብለው አያምኑ። የእናንተን አላህ እነሱ ምን እንደሚሉት ታውቃለህ? ጣዖት ነው፣ እሱ ጦጣ ነው፣ ዝንጀሮ ነው ብለው የሚጠቅሱት። ባለፈው ቆይ በቀላሉ ላስረዳ በደንብ እንዲገባ። ባለፈው የሞቱትን ተቀዳሚ ሀጂ ሙፍቲን ታውቃቸዋለህ? አዎ አውቀዋለሁ። እንዴት አንድ ቪዲዮአቸውን አዘጋጅልኝ ክርስቲያን። አሁን እነሱ አንተን ሙስሊም አይደለህም ይሉሃል። አላህ ከአርሽ በላይ ነው ብሎ የሚያምን ካለ ከእስልምና ይወጣል ብለዋል። አንተ ከአርሽ በላይ ብለህ ነው የምታምነው አይደለ? አዎ። እሳቸው ይህንን ተጠይቀው እንደዚህ ብሎ ሚል ካለ ከእስልምና ወጥቷል ብለዋል። ያው አዳምጣቸው። ሺአ በለኛ ቁርአን ኢራን ቪዲዮ ይላቃቀም ሺአ ሳይሆን ሺአ ሌላ ነው። ሺአም ሌላ ሃይማኖት ነው። እኚህ ደግሞ ሀባሾች ናቸው፣ ሱፊዎች ከከድር ጋር ተመሳሳይ ናቸው። እነሱ አንተን አሁን እንደ አማኝ አይቆጥሩም። አዳምጣቸው። አንድ አዳምጧቸው። እነዚህ እንግዲህ አህባሽ ወይም ደግሞ ሱፊ ተብለው የሚታወቁት እና እሳቸው የተናገሩትን አንዴ እናዳምጥና እንመለሳለን። እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። በቃ አጭር ይከፍራል። በአቅጣጫ በቦታ ከገለጠ ከአርሽ በላይ ነው ካልክ ትከፍራለህ። በቦታ እናንተ ትገልጣላችሁ። የት ነው ታዲያ? ያስቀመጥኩት አስመሰልከው እኮ። የት ነው ታዲያ ያለው? ሴፉ እኔ ጋር ያለ አስመሰልከው እኮ። ሴፉ ጅራ በካ ሁንደ ጅራ ረቢን አርሺ ጉባረለን ጅራ ደፈር በካ ሁንደ ደቺ ሄሰለ በካ ሁንደ ጅራ ረቢን ስንት ነው ያለው ታዲያ? ነገሬ አንድ ቶኮ
እና አንዱ አርሽ ላይ ነው አንዱ የት ነው አላሁ አሐድ የቆጥ ረቢን ተኮ እሺ ከናፉ ረቢን አርሺ ጉባራ ከታው ሱኒ አላህ ሀሚቲ ሱኒ አላህ መቃወል ፈካተ መለ ከአርሺ ረታው ሰኒ ሚቲ ወኒ ማሊ ወኒ ሲገሉ ቀቦቲ ረቢን በከ ሁንድ ጅራ ሲብረለ ጅራ አነ ብረለ ሰሚ ከሰለ በከ ሁንድ ጅራ ረቢን ሲገለ ሰይፉ ያኒ ቤኩም ሰለሪካ ያኒ ያ ባቀን እንትን በልንጂ ባካሊ ቢትካ ያኒ ያዳን ምን አርጋ ንያዳ ማለ ያዳ በከ ሁንድ ጅራ በአካሊ ቀቦና ማሊ ቀንቀሙ አነ አንካሊ ቀቦና ማለ ያዳን ቀቦ አካሊ ቀንቀቦና ሰይፉ አካሊ ቀንቀቦና ሲሽ ቃማ ቀባኝ ጀዴት እና መኑ በርከድር መንፈስ ይዘካዳ ምንም ከይቹ ነው ከኑመት በኩም ሁንድ ጅራ ንያ ሰሙ ታዳ እንዴ አላህ አርሽ ይወል ጅራቦ አስቸክ ኤፎይ ያ ከበደ ወይ እሺ ጀማል አንተስ እንዴት ነው የምታምነው? ለጠይቀ ቀጥል። እሺ ቀጥል። አሁን ምሳሌ እናንተ ክርስቲያኖች ማለት ነው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶልናል ለኛ ኃጢአት ስል ብላችሁ ታምናላችሁ አይደል? ነው አይደል? እናምናለን። ቀጥል። እንደዛ ብላችሁ ካመናችሁ እሱ ለእናንተ ከሚሞትላችሁ አንድ ሰው ኃጢአት ሰርተዋል አልሰረም ብሎ የሚጽፈው ማን ነው? ፈጣሪ ነው አይደል? እሺ አሁን እኛ እንደ ሙስሊም የፈለገውን ይምራል የፈለገውን ይቀጣል ፈጣሪ አንድ ሰው በሰራው ስራ ማለት ነው። እናንተ ጋር ደግሞ ይሄ ኢየሱስ ክርስቶስ ራሱን ከሚያጠፋ ራሱ ከሚሞት ለምን እንደኛው እስልምና ወይም ደግሞ እንደኛ አላህ ከሆነ ራሱን ከሚያጠፋ ለምን ወንጀላችሁን አይምርላችሁም? ቀጥታ እሱ ሳይሞት ለእናንተ ራሱን ሳያጠፋላችሁ እንደዛ ማድረግ ለምን አልቻለም? መልካም ሞት ለምን አስፈለገ? ራሱን ሳያጠፋ የሚለውን ኬት አመጣው? ሞተልን ያው ነው እኮ ራሱን አጠፋ ማለት እኮ መስቀል ላይ ተሰቅሎ ሞተ ማለት ሞተ ነው። ሌላ ትርጉም አለው? አይ ራስ ማጥፋትና ቤዛ ስለሌሎች መሆን ይለያያል። እሺ ለቀየረውና በመስቀል ላይ ተሰቅሎ ሞተልን ብላችሁ የምታምኑት እንዴት ነው? አልገባኝም እኔ። እሺ ስለዚህ አንዱ ለምንድን ነው እንዲሁ ማይመራው ነበር ነው ጥያቄ። ዋና ፖይንት ለምን መሞት አስፈለገው? መሰቀሉ ለምን አስፈለገ ነው ያ። ስለዚህ ለመማር አንዱ ለአንዱ ከኃጢአቱ መሸከሙና መሞቱ ጤናማ አይደለም ብለህ ነው የምታምነው ማለት ነው? ኖ አሁን አንተ አልገባህም። ምሳሌ አሁን እኮ ቀጪም እሱ ነው አይደል እንዴ? ኃጢአትም የምትሰራው ኃጢአት ከሰራ የሚጽፍልህ አንተ ኃጢአት የሚይዘው እሱ ነው። ማሪም እሱ ነው፣ ቀጪም እሱ ነው። እሱ ያንን ሊቀጣህ ነው አንተ በሰራው ስራ ማለት ነው አይደል? እንደገና ደግሞ ሞተ ማለት የማንን ወንጀል ነው የሚምረው? ምሳሌ እሱ ሞተ ማለት ሌላ ፈጣሪ ያለ ማለት ነው። በቃ ሌላ ፈጣሪ የእሱ ወንጀል ተቀይሮለት አንተን የሚርሃል ሌላ ሰው ማለት እሱ መማር አይችልም ማለት ነው በተዘዋዋሪ ስለሞተ። ስለዚህ መማር ስለማይችል ነው ፖይንት እሱ ነው። ራሱ መማር ስለማይችል አይደል ፖይንት ማለት ነው። አንተ እንደዛ ነው የተረዳው። እንደዛ ነው። አሁን ምሳሌ እሱ አምላክ ከሆነ ዝም ብሎ ቀጥታ ለምን ለምን ራሱን ማጥፋት አስፈለገ? ማጥፋት አትበለግም አልኩህ እኮ። እሺ ሞተ አሁን ይሄንን ጥያቄ እሺ መልካም ጎበዝ፣ በደንብ አስተውል። እስካሁን ድረስ ስናወራው የነበረውን ጥያቄ በደንብ እናንተ ላይ ስናነሳው ነው የነበረውን ጥያቄ በደንብ አስተውለህ ቢሆን ኖሮ ተሳስተህ ይሄን ጥያቄ አትጠይቀንም ነበር ማለት። አላህ እዛው አርሽ በላይ ሆኖ መማር ስለማይችል ነው ወደ ቅርቢቱ ሰማይ መጥቶ የሚጠይቀው። እሱን አየህ፣ እሱን አሁን አላህ በአርሽ ላይ ኩርሺ አላህ ቢለል መካን ብለው ያምናሉ ብለሃል። እሱ ያው እንደመለከት
መማር ስለማይችል ነው ከአርሽ በታች በየቀኑ መመላለስ የተጠበቀበት። አንዴ አይደለም የሚያደርገው። አንድ ሰው ጥያቄ ሲጠይቅ ዳይሬክትሊ ከመመለስ ለምን ወደ ዙረ ጥምጥም ትሄዳለህ? ዳይሬክት መለስ። ስለሱ ጠይቀኝ በኋላ ስለሱ ጠይቀኝ፣ ቀጥታ መልስልኝ ለኔ። እሺ መልካም። ለምንድን ነው ክርስቶስ በስጋ መገለጥ ያስፈለገው? አምላክ በስጋ ለምን መገለጥ ያስፈለገው? አምላክ ፍጹም መሐሪ ፍጹም ይቅር ባይ ነው። ፍጹም መሐሪ ፍጹም ይቅር ባይ ከሆነ ካደ ለምንድን ነው አዳምን ይቅር ያላለው? ለምንድን ነው ክርስቶስ በስጋ መምጣት ያስፈለገው? ዘፍጥረት ምዕራፍ 2 ላይ በደንብ አስተውሉ። ዘፍጥረት ምዕራፍ 2 ላይ ከቁጥር 14 ጀምሮ ወደ ገነት አዳም ከገባ በኋላ በገነት ይበላና ገነትን ይንከባከብ ይጠብቅ ዘንድ በገነት ተቀመጠ። አንድ ነገር ግን እንዳይበላ ተከለከለ። በደንብ አስተውሉ። እንዳበላ ተበላ ትሞታለህ የሚል ተነገረው። የመጀመሪያ ትእዛዝ የመጀመሪያ ህግ ትባላለች። የፍቅር ህግ ነች። ዘፍጥረት ምዕራፍ 1 ላይ ቁጥር 27 ላይ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን የሰማይ ወፎችን ይግዙ። እግዚአብሔርም ሰውን በመልኩ ፈጠረው ገዢም አደረገው። ዘፍጥረት ምዕራፍ 1 ቁጥር 28 ላይ ገዢ ሆነ። የእግዚአብሔርን የመለኮታዊ በባህሪው ገዢ የሆነን እግዚአብሔር በጸጋ አዳም ገዢ ሆነ። አዳም ገዢ ሆነ። በደንብ አስተውል። ነገር ግን አዳም ደግሞ ተመልሶ ተገዢ ለእግዚአብሔር መሆን አለበት። በፍጥረታት ሁሉ ገዢ ከሆነ ኦኬ፣ ፈጣሪና ፍጡር ምንድን ነው ልዩነቱ ታዲያ? አዳምና እግዚአብሔር በምን ይለያዩ? አዳም ለፈጣሪ መገዛቱን የሚያሳይ አንድ ህግ ትጠበቅ ነበረ። እሷ ምን ትባላለች? የፍቅር ህግ። እሷም አትብላ የምትል አትብላ፣ ተበላ ምን ትሆናለህ? ትሞታለህ ተባለ። በደንብ አስተውል። አትብላ፣ ከበላ ትሞታለህ ተባለ። ልጅ ይኖርሃል አንተ። ስለዚህ አትብላ፣ ከበላ ትሞታለህ ተብሎ ተነገረው። ልጅህ አንተ ለምሳሌ ሳያጠፋ ገና ገርፋለሁ አትለውም። እንዳታጠፋ፣ ካጠፋህ ገርፋለሁ ነው የምትለው። አዳምንም እግዚአብሔር ምን አለው? እንዳበላ ከበላ ግን ትሞታለህ አለው። ዘፍጥረት ምዕራፍ 3 ላይ አዳም የእግዚአብሔርን ህግ ጣሰ። ምን ሆነ? በላ። ሴቲቱ በባቢቱ ትታላ በላች፣ ባሏንም አበላችሁ፣ ሞት መጣባቸው። ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምሮ ማለት ነው። ስለዚህ ተፈረደባቸው። እግዚአብሔር እውነተኛ ፈራጅ ነው። በደንብ አስቡ። እውነተኛ ፈራጅ ስለሆነ ተበላ ትሞታለህ ስላለው በላ። ቢተወው እግዚአብሔር ውሸተኛ ይሆናል። ሎቱ ስብሐት ለባህሪው ውሸት አይስማማውም። ካልሞተ ትሞታለህ ከበላህ ብሎት ታልሞተ እግዚአብሔር ዋሽቷል። ሴጣን እውነተኛ ይሆናል። ምክንያቱም ሴጣን ደግሞ ምን ብሏልና ብትበላ አትሞትም፣ እግዚአብሔር ሆን ብሎ ስለሚያውቅ እንደሱ እንዳትሆን ፈርቶ ነው አትብላ ብሎ የከለከለህ ብሎ አዳምን ቻሌንጅ አድርጓልና። ስለዚህ አሁን ሁለቱ አማራጭ አለ። እግዚአብሔር ሞት ያምጣበት ወይንስ ይተወው? ከተወው ሴጣን የተናገረው እውነት ይሆናል። እንዴት? አዳምጣ እንዴ፣ ቆይ ሚታርክ ጣልቃ ትግባ። ይሄ ሱራ 7 ላይ ያለልህ አንተ ላይ ሱራ 7 ከ15 እስከ 20፣ ሱራ 20 ከ115 እስከ 125፣ ሱራ 2 ከ34 እስከ 38 አለ። አቸኩል ማለት ነው። ኤኒዌይስ ስለዚህ እግዚአብሔር ምን አለ? ትሞታለህ ብሎ ስለነገረው በላ። በመብላቱ ምክንያት መሳሳቱ ይገለጽ ዘንድ ሞት ፍርድ መጣበት፣ ከገነት ወጣ ማለት ነው። በተመሳሳይ ይሄ እናንተ ጋርም አለ። ከገነት በቀራ ላይ ከ34 እስከ 38 አለ። አትብላ ይለዋል አላህ፣ በላ፣ ከገነት ወጣ። ስለዚህ ፍርዱ ተፈረደ። እግዚአብሔር እውነተኛ ፈራጅ መሆኑ ተረጋገጠ። ነገር ግን አንድ ነገር ይቀራል። እግዚአብሔር ቅድም ምንድን ነው ብያችኋለሁ? ፈራጅ ብቻ ሳይሆን መሐሪ ነው። አዳምጥ፣ አቸኩል። ሳይ ሙስሊም 195ን አዘጋጅልኝ ክርስቲያን፣ እንዳልማረህ ነው ያሳያለሁ። አንተን አትቸኩል። የምትቸኩል ከሆነ ጥሩ አይደለም ለአንተ። ተረጋጋና አዳምጥ። ለመረዳት ከሆነ ጥያቄው መጀመሪያ መልስልኝ። አልተመለሰም። አዳምጥ። አላህን እስካሁን ድረስ እንዳለማረህ ላሳየህ ነው። ተረጋጋ። የአንተ እንዳልተማረ አሳያለሁ። የእኔ እንዴት እንደተማረ አሳያለሁ። እችን ኔክስት እችን ታነባታለህ። ተረጋጋና ጠብቅ። ሀዲሱን አሳየው። ተዘጋጅባትና ጠብቀኝ። ኤኒዌይስ በደንብ አስተውል። ስለዚህ አላህ ፈረደ። እግዚአብሔር ፍርዱ ተገለጠ። በምን? ሞት መጣበት አዳም ላይ በሙሉ ሞት መጣ ማለት ነው። ሮሜ ምዕራፍ 6 እንደሚናገረው እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 15 ላይ
ሞት በአዳም በኩል እንደገባ ወደ ሰው ልጆችም እንደደረሰ ይናገራል። በእኛ ሞት የተፈጠረ አይደለም። ስለዚህ ሞት የተፈጠረ ስላልሆነ በጥፋቱ ምክንያት የኃጢአት ውጤት ሞት ሆነ ማለት ነው። ሞት መጣብን። ስለዚህ አትብላ ከበላ ትሞታለህ ስለተባለ በላ፣ ሞት መጣበት፣ ፈረደበት። ፈራጅ በመሆኑም ፍርዱ የእግዚአብሔር እውነተኛ መሆኑ ተረጋገጠ። ሴጣን ውሸተኛ ነውና ብትበላ ትሞትም ያለው ውሸት መሆኑ ተረጋገጠ፣ ታወቀ። ነገር ግን እግዚአብሔር መሐሪ ይቅር ባይ ፍቅር ስለሆነ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 አንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር ፍቅር ነው ስለሚል ፍቅሩን ደግሞ በምን ገለጠው? በምህረት። ምህረቱ እንዴት መጣ? ምህረቱ ተመጣጣኝ በመሆኑ ካሳ መካስ አለበት። ተመጣጣኝ የሆነ ካሳ ሳይካስ ደም ሳይፈስ ስሬት የለም ስለሚል ካሳ መካስ አለበት። እንዴት ይካስ ታዲያ? ማን ይካስ? ማን ይካስ? ሁሉም ሞት መጣበት። ሁሉም ዕዳ አለበት። ሁሉም 100 ብር ዕዳ ካለበት ሁላችን መቶ ብር ዕዳ ካለብን ለሰንበዲ 100 ብር ዕዳ መክፈል አንችልም። ለምን? ራሳችን ባለዕዳ ነንና። ሁሉም የሞት ባሪያ ሆነ፣ ሞት ገዛው። ስለዚህ አንድ ሰው ስለሌላው ይሞት ዘንድ ግድ ሆነ ማለት ነው። ያን ደግሞ ማድረግ የሚችል ከፍጡራን አልተቻለም። የዘመኑ መጨረሻ ሲደርስ እግዚአብሔር አንድያ ልጁን ላከ። ዕብራውያን ምዕራፍ 1 ቁጥር 1 እስከ 3፣ ገላትያ ምዕራፍ 4 ከሴት የተወለደው ይለዋል። ስለዚህ ያ ከሴት የተወለደው ለምን ያጠፋችሁ እዛ ጋር ሔዋን ነበረች። አዳምጥ። አላህ አልማራቸውም ከገነት እንዴት እንዳባረረ እጠይቅሃለሁ። ገና ተዘጋጅ። ስለዚህ ከገነት ተባረሩ። ከገነት ተባረሩ በኋላ ሞት የመጣበት ፕሊስ ተረጋጋ። አዳምጥ። አሁንም እኮ በኃጢአት ውስጥ እኮ ነህ አንተ። ተከፍቶልሃል እኮ ፊት ለፊትህ። ትራባለህ፣ ትጠማለህ። ከገነት ውጭ ነው ያለው። ለምንድን ነው አላህ ከገነት ያወጣ? ከማረ ከገነት ውጭ እኮ ነው ያለው። አላህ እኮ አደምንም አልማረውም። ይታያል። በኃጢአት እንዳስወጣ የሚለውን አንድ ያስምርልኝ። ለምን የተራብት የምታደርገው? አላህ እኮ አልማረውም። ይኸውልህ ኃጢአታችሁ እስካሁን ድረስ አለልህ እኮ። ተዛ ደግሞ እኔን አርደህ ነው ገነት ምገባው። እኔን ሰውተህ ነው ገነት ምገባው። ገና ሞትህ በበግ ታርዶ ነው ገነት ምገባው። ያንተን ኃጢአት ገና ሌላ የሚሸከም ያስፈልጋል። ተረጋጋ። ለእኛ ክርስቶስ ታርዶልናል። ለእኛ ክርስቶስ በሞቱ ሞቱን ገሎልናል። ያንተ ሞት አልተገደለም። ገና እኔን ገለህ ነው ገነት ምገባው። ተረጋጋ። ፓኒክ አታድርግ። ኤኒዌይስ ወደ ቶፒክ ልመልሳችሁና ሎክ የኛን ልመልሳችሁ። በጣም ወደው ቶፒክ ነው። ክርስቶስ ስለ ሁሉ ቤዛ ሆነ ማለት ነው። ማቴዎስ 20 ቁጥር 28 ላይ ፕሊስ ጣልቃ አትግባ። ሚጠርገው በስራው ነው ገነት እንጂ ሞቶ ወይም ደግሞ ተገሎ አይደለም። አዳምን ይቅር ብሎታል ወይንስ በኃጢአቱ ምክንያት ነው ከአዳም ከገነት